ከኔ በላይ ነው የሚወዷችሁ የሚያከብሯችሁ። ዛሬ ግን ሁላችን በጣም ተናደና በተደረገው ነገር ማለት ነው። ምን ማለት ነው ማለት ምን ማለት ነው? አንድ ሰው ሊለይ የፈለገ ሰው አንድ ቤት እንኑር ሲል ምን ማለት ነው? አማራጭ ወዴት እየሄዳችሁ ነው? ምን እያሰባችሁ ነው? እኔ እሷን አይመለከተኝም፣ ልናገራትም አልችልም። እሷን አልናገራትም፣ መናገርም ስለማልፈልግ አመጣጧም ስለማላውቀው ከእሷ ጋር ምንም ነገር የለህም፣ ሊኖርህም አይችልም። ወንድሜ በእንደዚህ አይነት ነገር አይደለም አውቀው። እኔ ጀግና ወንድም ነው ያለኝ። ሁላቸው ወንድሞች አሉ፣ የእናቴ ልጆቹም አሉ፣ ብሩኬም አብም መለኛው ብዙዎቹ ወንድሞች ጀግና ጀግና። ብሩክዬ እግዚአብሔርን ራስ ያሳልፍ የምሰጥ ወንድሞች ነው ያላችሁ። ዛሬ ግን ብሩኬ የማውቀው ወንድሜ አይደለም፣ የማላውቀው ወንድሜ ነው የሆነብኝ። ብሩክዬ ምን ነው አባቴ? እኔ አንገቴ ድፍት ይበለደ አንገት ስደፈር ያልቅሽን ያየሁት እግዚአብሔርን። እንደዛ አይደለም ማንም ተራ መጥቶ በማዳራ አንተ ባላደረከው ነገር እንደዛ ለምን ትሆናለህ? ምንም እኔ መቼም አላምንም። ወብሴ ቅድም ገልጸዋለች። ሆዷም ራሱ አንድ ቀን ይጨምር ነበር፣ አንድ ቀን ይቀንስ ነበር። እዛ እኔ እርጉዝ ነኝ ብላ ስትመጣ ማለት ሴትዮዋ ተልኮ አላት። አሁንም ልጅ የተባለው ወንድ ይሁን ሴት ይሁን ማንም አያውቅም። ሸፍና ታመጣዋለች። ሸፍና እንዲያመጣችሁ ትሰጣችኋለች። አቅፋ ታዩታላችሁ፣ ትመልሱላታላችሁ። ዛሬ ትንሽ ይመጣል፣ ነገ ደግሞ ትልቅ ይመጣል። ለምን ትመለሱ? ራሳችሁ ዞር ብላችሁ ማታዩት ምን ሆናችሁ ነው? ቤትስ ለምንድን ነው ተከራይቶ ቤት የሚሰጣት? ለምን? ዴኒ እኮ በአንዴ በሁለቴ መረጋገጥ አለበት። በአንዴ ዴኒ ልጅ ነኝ ተብሎ መቀበርም የለበትም። ዴኒ ድጋሚ መደረግ አለበት። እንደኔ ሀሳብ እኔ መቼም ልጁ የብሩኬ መቼም አላምንም። ደጋግሜ ተናግራለሁ። የሞተችው እናቴ ከጉድጓድ ውስጥ ወጣ። የብሩኬ ልጅ ነው የምትለኝ፣ አልቀበልም። ልጅ የብሩኬ አይደለም፣ እሷም እርጉዝም አይደለችም። በእናንተ እየነገደች ነው። የሰው ልጅ አምጥታ በእናንተ እየነገደች ነው። እሺ ልጁ አሳዳጊ ከሌለው ችግር የለም፣ አሳድጉት። እኔም በአቅሜ እንደ እህትነት እረዳቸዋለሁ። ልጅ ወላጅ ከሌለው የእሷም አይደለም ወንድምም ሴቱን አላውቅም። ሴት ናት ብላ አመጣቻት። ከፍቶ እስካልታየ ድረስ አላወቃችሁም እናንተ። ቅድም የኛ ልጆች ገልጣቸዋል። ልጁን አላወቅንም እኛ። ሴት ናት አለች እንጂ እኮ ሴቱን ወንዲሁን ምንም የሚታወቅ ነገር የለም። ደረቷ ላይ ሰቅላ ታመጣታለች፣ ፈታ ትሰጣቸዋለች። ስማችሁ ትመልሱላታላችሁ። ለምን እንደዛ ይሆናል? ለምን ወደ ራሳችሁ አትመለሱም? እሷ ሁለታችሁ ለመለየት ነው ሀሳብ ያላት። እናንተ ለምን እንደማትነቁት? ጭራሽ አንድ ቤት ከሀይሚ ጋር ልኑር ምን ማለት ነው? ምን ማለት ነው? አንድ ቤት ሁለት ሴት ማነት? እሷ ምን ስለሆነች ነው ከሀይሚ ጋር ቤት የምትኖረው? ብሩኬ ለምንድነው መልስ ማትመልሰው? ለምንድነው አቋም ያለው ነገር ማትናገራት? ኮስተር ብለህ ለምንድነው ማትናገራት? ማን ስለሆነች ነው እሷ አንተ ቤት መታ የምትኖረው? ምንድናት? ማናት? አረ ብሩኬ ወደ ራሳችሁ ተመለሱ በመድኃኒዓለም። የዛሬ አመጣጣችሁ ጌታ ላይ እኔ እናገራለሁ። ዛሬ አደባባይ ላይ ልወጣ ወስኜ ነው የወጣሁት። ፈለገ ነገር ይምጣ፣ አባቴ ሚስዳዊ ምንም ማድረግ አልችልም። ወደ ራስ ተመለስ ወንድሜ፣ አዙረህ እንጂ ሀይሚዬ እናቴ፣ እኔ እኮ የምኮራብሽ እህቴ ነሽ እኮ ትንሿ እህቴ። ተመለሱ እንጂ ወዴት እየሄዳችሁ ነው? አንቺም ብሩኬ እንዳይከፋው ብለሽ ነው አይደለም? አለ ፍላጎት ምን? እሺ ልጁ ለብሩኬ ነው እንበል፣ ወለደ እንበል። እሺ ትደግ፣ ወንድም ሴትም ሴት ናት ብላችኋለች። ትደግ ስታርግ እራሷ አባቷ ፈልጋ ትመጣለች። አይ ካለች 6 ዓመት 5 ዓመት ሲሆናት መልሶ ዳየኔ ተደርጎ ትገባለች። ልጅ ጸጋ ነው። እንደውም ብዙም ልጅ የለም፣ ፈልጋታለን። እሺ ትመጣለች። አሁን ግን ቤት የሚያከራይ ነገር የለም። የራሷ ጉዳይን የፈለገችበት መኖር ትችላለች። ዛሬም ነገ ምንድን ነው ይህናል ለእሷ ክብር የምትሰጡት? ምን ስታከብራችሁ ነው እናንተ ለእሷ ይህናል ክብር የሚገባት? ክብር የሚገባው ሰው እኮ ነው ክብር የሚሰጠው። እሷ የክብር ምንም ነገር ያላት ነገርም አይደለችም። እንደ ሰው ልጅ ክብር የሚሰጣት አይደለችም። እና ልጅቷን ንቁባትና አታምጧት። ኦዲየንስም አይፈልጋትም። እኔ አንቺ ቢሆን ከሚዲያ ጠፋ ነበር። እግዚአብሔርን ይሄ ሁሉ ኦዲየንስ ሲጠላል እንደ አንቺ ቢሆን ሚዲያ ላይ መልሼ አልመጣም። አሁን አይደለም እርጉዝም ሆኜ እንደዛ ስትደረጊ አንቺ ቢሆን ሚዲያ ላይ አልመጣም። ለምን ተልኳለሽ? የልጆቹ ህይወት ለመበጥበጥ ተዘጋጅተሽ የተከፈለሽ ነው የመጣሽው እንጂ ከህይወታቸው ትወጫለሽ። ወደሽ ሳይሆን በግድሽ ትወጫለሽ። ግን ብሩኬና ሀይሚዬ ቆንጠል ብላችሁ ኮስተር ብላችሁ አላማችሁ አላማ አድርጋችሁ ተናግራችሁ ከህይወታችሁ አውጧት። በቃ ካሁን በኋላ ምንም እሷ መለማመጥም አያስፈልግም፣ መናገርም አያስፈልግም፣ ቪዲዮ ላይ ማምጣትም አያስፈልግም። አልፈልግም ብላ ቤቱ ሄደቻል። ትጠረግ በቃ ልጅቷ ትደግ። ስታርግ ዴኔ ድጋሚ ዴኔ ተደርጎ የአንተ ልጅ ከሆነች እኛም እናሳድጋታለን። ሙሽም ታሳድጋታለች። ችግር የለውም። እኔ መረዳቸዋለሁ። ከኔ እርዳታ አትፈልጉ፣ ግን በቃ ለቤትም ታገለግለናለች። ትደግ፣ ችግር የለውም። ለሙሽም ትላላካለች። ልጅ ጸጋ ነው።
እኔ ብሩኬ ልጅ ነው ብዬ አሁንም አልቀበልም፣ መቼም አልቀበልም። ብሩኬ ከእንደዛ አይነት ሰው ጋር ይወዳል ብዬ አለልም። ብሩኬ አስተዳደጉም እንደዛ አይነት ልጅ ስላልሆነ የመጣበትም እንደዛ አይነት ሰው ስላልሆነ ማለት ነው። እና ወደ ራሳችሁ ዞር ብላችሁ እዩ። ዛሬ ስንናገራችሁ ለእናንተ ብለን ነው። እኔም ወጥቼ ሚዲያ ላይ የምናገረው ስለ ከፋኝ ነው። ዛሬ ያየሁት ነገር ከፍቶኛል። እኔ ብቻ ሳይሆን ሁሉም እናንተ የሚወዳችሁ ሰው ሁሉም ነው የከፋው። የማይደረግ ነገር ነው የተደረገ ያለው። እናንተ መልስ መስጠትታችሁ እሷ ነው እኮ እየመራቻችሁ ያለው። ምን ማለት ነው? አላማው ምን እንደሆነ አታውቁም እንዴ? አላማ ያለው ሰው እኮ ተልኮ ያለው ሰው እኮ በአነጋገሩ ያስታውቃል እኮ በአነጋገሩ ያስታውቃል። እሷ አንድና አንድ ብሩኬና ሀይሚዬ ለይታ የተከፈላት ያለዋ ብሩኬን ከእሷ ጋር አትሆን፣ ግን ሀሳባ ሁለታችሁ መለየት ነው የምትፈልገው። እወቁ። ከአሁን በኋላ ህጻንነት የለም፣ ያደጋችሁ ነው የምትሄዱት። ብሩኬም ሆናችሁ ሀይሚዬ የወደፊት ብዙ ነገር ይጠብቃቸዋል እና እቺ ሴትዮዋ ከመሀላችሁ አውጧት። እኛም ማየትም አንፈልግም። ድጋሚ ደግሞ ነገም እሷን ይዛችሁ አትምጡ። እቺ ህፃን ልጅ ወንድሙን ሴትም አይንገላታ። በቃ ይሄ ደረቷ ላይ እየሰቀለች አታምጣው። ግፍ ነው። ባይናገርም አልእውነትም ብሌንም ተናግራች፣ ወሴን ተናግራለች። ባይናገርም አሁን ዱዳ ቢሆንም ግፍ ነው። በፀሐይ በብርድ አንጠልጥላ የምትመጣው አውቃ ነው። በእሱ ልትዝፍ ነው። እዛ እኔ ስርጉዝ ነኝ ስትል እናንተ ሆዷን አታዩ? አንዴ ታች ይወርዳል፣ አንዴ ላይ ይወጣል። እኛ እኮ እናውቃለን። አውቀን ነው ዝም ያን ነው። እና እኔ ስለ ሴትዮ አይመለከተኝም። አሁንም ከፈለገች ገደል መግባት ትችላለች። እኔ ወንድሜና የሀይሚ ህይወት ነው የሚያሳስበኝ። እና ወደ ራሳችሁ ተመለሱ። ኦዲየንስ የሚላችሁን አዳምጡ። ኦዲየንስ እናንተ የሚሰድቡ ኦዲየንስ ሳይሆን የእናንተ የሚያለቅሱ ጥሩ ጥሩ ኦዲየንስ አላችሁ። ወደ ኦዲየንሳችሁ ተመለሱ። በቃ እቺ ሴትዮ ከህይወታችሁ አውጧት። ድጋሚ አታምጧት፣ ቪዲዮ ላይ አታምጧት። በቃ ልመናም አያስፈልግም። ካላት ዛሬ እምቢ ብላ ሄደች አለ። በዛ ትጠረግ። እናንተ ደግሞ የመጣችሁበት ሀሳባችሁ ለዓላማችሁ ከጨረሳችሁ ወደ ቤታችሁ ተመለሱ፣ ወደ አዲስ አበባችሁ ተመለሱ። እናንተ ኮስተር ካላላችሁ ሌላ ነገር አሁን የሚዛባችሁ ትዛ ምን ማለት ነው? አንድ ቤት ስትላችሁ እንዴት ዝም ትላላችሁ? ብሩኬ እንዴት ዝም ትላለ? ምን ማለት ነው? አንድ ቤት የሚኖረው እህትና ወንድም እኮ አንድ ቤት ማይኖርበት እኮ እህት ወንድም እኮ ትዳር ከያዘ እህት ወንድሟ ቤት አትኖርም እኮ። ትዳሩ ይዟል፣ የመጣች ትጠይቀዋለች። አለቀ። እቺ ሌላ ዓላማ ያላት ሴትዮዋ ከሀይሚ ጋብሬ ነው የምኖረው። ሀይሚን ምን ልታረጋት ፈልጋ ነው? በዚህ ነገር ነገ ምክር ሰምታችሁ አቋም ይዛችሁ ትመጣላችሁ ብዬ አስባለሁ። ወዳችኋለሁ ሁላችሁ። መድኃኒዓለም ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ። ከዚህ በላይ የምለው ነገር የለም። አመሰግናለሁ።